ባለፉት ዓመታት የብልጽግናዎች አለቃ ጥቅም ላይ ያላዋሉት በእጃቸው ያልገባ መሳሪያ ኒውክለር ነበር። አሁን ግን ይህንን መሳሪያ ለማግኘት የሚያስችላቸውን መንገድ መጀመራቸውን እየገለጹ ናቸው። አብይ አህመድ አሊ ሰው ይገድላል የተባለን መሳሪያ ሁሉ ያላቸውን ገንዘብና ዲፕሎማሲም ይገዘዋል ብለው ያሰቡትን መሳሪያ በሞላ አስገብተው በኢትዮጵያውያን ገላና ሀብት ላይ ከስክሰውታል። ኢትዮጵያውያን ድሮን የሚባልን ነገር ልጆቻቸውን ሲገድል፣ ተማሪዎቻቸውን ሲጨፈጭፍ፣ አርሶ አደሮችን ሲጨርስ ያስተዋሉት በአብይ አህመድ ትዕዛዝና ዘመን ነው። ቲ14 የተሰኘው ሩሲያ ሰራሽ ታንክ በውድ ዋጋ ተገዝቶ የኢትዮጵያውያንን አርሶ አደር መንደር ሲያርስ መክረሙን ዓለም አቀፍ መገናኛ ብዙሃን ዘግበውላቸዋል። አንድ ጊዜ ለአፍታ እናስብ። አንድ የሰው ልጅ ለማጥፋት የተፈጠሩ መሳሪያዎችን ሁሉ ታንኮቹን፣ ድሮኖቹን፣ ጄቶቹንና መሰል ትጥቆችን በራሱ ሕዝብ ላይ እየተኮሰ ያለ መንግስት በአንድ ቀን ከሩሲያ ጋር የኒውክለር ሥራ ለመስራት ውል አሰረ የሚል ዜና ቢያሰማን ምን ልንል እንችላለን? ወረቀት ላይ ለኃይል ልማት የሚሰራ ፕሮጀክት በሚል ተቀምቧል። ለሰላማዊ ዓላማ እንደማለት። እንደ እውነቱ ከሆነ ግን ነገርየው በአንዲት በፖለቲካ ቀውስ በምትናጥ አገር ውስጥ ያለ መንግስት የኒውክለር መሳሪያ እንዲኖረው የሚያደርግ በር ከፋች ተግባር ነው። ይህ ኢትዮጵያ የኒውክለር ኃይል የማመንጨት መብት አላት ተብሎ የሚተው ነገር መሆን የለበትም። በሰው ልጅ ላይ ጭካኔን የሚፈጽመው አገዛዝ የኒውክለር ቴክኖሎጂ ይታጠቅ ዘንድ ይታመናልን? ዓለምስ ከዚህ በኋላ ለሚመጣው አደጋ ዝግጁ ነውን? የሚሉትን ጥያቄዎች ማንሳት ያስፈልጋል። እነዚህን አረፍተ ነገሮች የቀነጨምናቸው በዚህ በምስሉ ላይ ከሚታየውና ከፊዚክስ ባለሙያው ዶክተር ቢቂላ ባሪሶ በእንግሊዘኛ ተጽፎ ከተላከልን መጣጥፍ ላይ ነው። ሰሞኑን የብልጽግና ምዕመናን ክብ ሰርተው የሚያሸበሽቡበት አጀንዳ የኒውክለር ኃይል ሊኖረን ነው የሚለው ፕሮፓጋንዳ ሆኗል። ኒውክለር ምንድነው? እንዴትስ የሚሰራ ነው? የሚለውን የሚያውቅ አንዳች ሲያብራራ አልተሰማም። እዚህ ጋር ያለውን አያሌ ጥያቄ ግን አስተዋይ ሰዎች ማንሳት አለባቸው። አብይ አህመድ አሊ ሰው ይገድላል የተባለን መሳሪያ ሁሉ ያላቸውን ገንዘብና ዲፕሎማሲም ይገዘዋል ብለው ያሰቡትን መሳሪያ በሞላ አስገብተው በኢትዮጵያውያን ገላና ሀብት ላይ ከስክሰውታል። ኢትዮጵያውያን ድሮን የሚባልን ነገር ልጆቻቸውን ሲገድል፣ ተማሪዎቻቸውን ሲጨፈጭፍ፣ አርሶ አደሮችን ሲጨርስ ያስተዋሉት በአብይ አህመድ ትዕዛዝና ዘመን ነው። እሳቸውም ኮራ ቀብረር ብለው እየፈረምኩ የምተኩሰው ነው ብለዋል። ጥቁር ክላሽ የሚባል መግደያ ገዝተው ለመጀመሪያ ጊዜ ወደ ኢትዮጵያ ያስገቡት እሳቸው መሆናቸውን ያስረዱት በፓርላማቸው ነው። ቲ14 የተሰኘው ሩሲያ ሰራሽ ታንክ በውድ ዋጋ ተገዝቶ የኢትዮጵያውያንን አርሶ አደር መንደር ሲያርስ መክረሙን ዓለም አቀፍ መገናኛ ብዙሃን ዘግበውላቸዋል። የአገርን ሰማይና ድንበር ለመጠበቅ የተገዛን ሚሳኤል ከሽምቅ ተዋጊዎች ጋር ሲፋለሙ በየሸለቆው ተኩሰውት